አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምትሰነበታችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ስራ ኑሮ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በመጀመሪያ ቪዲዮውን ላይክ ሼር አድርጉ። ሲቀጥል ትናንት በሰራሁት ቪዲዮ ብዙዎቻችሁ እንደዚህ ወጣ እያልሽ ስሪ ምናምን ብላችሁኛል። ትናንት እውነት ለመናገር ቪዲዮ ስሰራ ራሴ በጣም ነው ያመመኝ። በዛ ላይ ደግሞ ኮሜንታ ላይ እንዴ ሰዎቹን ካላስገባሽ ምን አሻሽቸው ቤቱን ብትቀርጪ አያስቀርጹም፣ ቤታቸውን አያስቀርጹም። አሁን ይሄ አዲስ ነው፣ ቤት ሰው ስላልገባበት ነው እንጂ ሰው ኑሮት ለምሳሌ እነሱም ቤት ውስጥ ሆነው ግቢውን ባነሳ አይፈልጉም። እና ለዛ ነው እኔ ወጣ እያልኩ ማልሰራው። አልተለመደም በሀገራችን ደጋግሜ ነገራችኋለሁ፣ አልተለመደም በእኛ ማለት ነው። ነገር ግን ለእናንተ ለቤተሰቦቼ የማልሆነው ነገር ስለሌለ ከዛሬ በኋላ ያው እየወጣሁኝ እንደምቀርጽላችሁና ግን ይህን ሰሞን ትንሽ የሆነ ሀጃ አለኝ። ሀጃው እስከሚያልቅ ድረስ ያው እንግዲህ ሀጃውን ነው የምቀርጽላችሁ ማለት ነው። እሱ ምንድን ነው? ያው ላገባ ነው፣ በቃ ላገባ ነው። እንግዲህ አግብተሽ ውለጂ፣ ልጁን ሁለት ጨምሪለት እህት ወንድም እያላችሁኝ ነበረ። አሁን ለማንኛውም ላገባ ነው። እስኪ መልካም ምኞታችሁን ግለጹልኝ በኮሜንት። ያው እንግዲህ የሰው ልጅ ትዳርን ገብቶ ሲያዩ ነው እንጂ እና በአክባር እንደዚህ ነው እንደዚህ ነው ይባላል። ነገር ግን ትዳር የሁለት እንትን ነው፣ የሁለት ጣምራ ሀሳብ ወይም ደግሞ ምክክር ልበለው እንግዲህ እኔ ምክንያቱም የሁለቶቹ ወሳኝ ነገር የሁለቶቹ መግባባት ነው ብዬ ነው የማስበው። ለማንኛውም ያው እንግዲህ ይህን አስቤያለሁ። ነገ በሚጣለው ነገ ገበያ ስገበይ ያለውን ነገር ምን መግዛት እንዳለብኝ የሚያስፈልጉኝ ስገዛ ያው ቀርጽላችኋለሁኝ። ለማንኛውም ያው እንግዲህ ሀግቢ ውለጂ ስትሉኝ የነበራችሁ ሰው እንግዲህ ጫፍ ላይ ደርሻለሁ ማለት ነው። ትዳሩ የሰመረ ያማረ የሰመረ እንዲሆንልኝ እንደው አድርጉ ማለት ነው። እንግዲህ ያው ለእናንተም ያላገባችሁ እህት ወንድሞቼ መልካሙን ትዳር የምትመኙትን ሳይሆን አላህ ለእናንተ የሚበጀውን ለእናንተ ይሆናል የሚለውን አላህ ሱብሓነሁ ወተዓላ ይወፍቃችሁ። ውድ እህቶቼ ያገባችሁ ደግሞ ሷሊህ ልጆችን ይስጣችሁ። ውለዱ፣ ክበዱ። በልጆቻችሁ ደግሞ ውግ ማድረግ እዩ እላለሁ። ውድ እህቶቼ በነገራችን ላይ ልጅ ደስተኛ አይደለም። በመጀመሪያ ልጅ እንደማገባ ሳማክረው ታውቃላችሁ፣ እስከ ዛሬም ድረስ ልጄ እንዳይከፋ ወይ አግብቼ ሰውየውን እንዲያላስከፋ ወይ ደግሞ አግብቼ ልጄ እንዳይከፋ ለሁለታቸውም ምናልባት ላጎል እችላለሁኝ ብዬ ስለማስብ ነው እስከ ዛሬ ድረስ ማግባቱን የተውኩትኝ። ምክንያቱም ወይ ሰውየው ሊከፋ ይችላል ወይ ልጁ ይከፋ ይችላል እና እሱን በማሰብ ልጁ ውሳኔ ላይ መወሰን ሲችል የሚለውን ነው ጠብቄ እስከ ዛሬ ድረስ እንግዲህ አሁን 10 ዓመቱ ነው። ክፉ በጎውን ለይቷል እና ስጠይቀው ፈቃደኛ አልነበረም። ፈቃደኛ ያልሆነበት ምክንያት ደግሞ የኔን ደስታ ምናምን ለመቃወም ሳይሆን ይመስለኛል እኔ እንደተረዳሁት ያው ታውቃላችሁ ተለያይተን አናውቅም እና ስንተኛም አንድ ፍራሽ ነው፣ ብርድ ልብሳችንም አንድ ብርድ ልብስ ነው። አሁን አድጓል፣ መለየት አለበት። በእርግጥ ግን ያው እስከ ዛሬ ድረስ ማለት ነው እስከ ዛሬ ድረስ ተለያይተን አናውቅም። በምትኛም በሁሉም በኑሯችንም ተለያይተን ስለማናውቅ ምናልባት ባል የሚለው ነገር ይለየኛል ከእናቴ ብሎ ስላሰበ እንግዲህ እሱን ይመስለኛል የፈራው ማለት ነው። እና ብቻ መጨረሻ ላይ ያው እህት እንዲኖርህ ወንድም እንዲኖርህ ነገ ጧት እናት ባትኖር እህት ወንድም ወይ ደግሞ እኔ ትልቅ ሰው ስሆን እህት ወንድሞችህ ያግዙሃን ይደግፉሃን ብዬ ስላወያየሁት ፈቃደኛ ሆኗል ማለት ነው። መጨረሻ ላይ ኢንሻአላህ እንግዲህ እናየዋለን እና
እንግዲህ አግብተሽ ውለጂ ተኪበት ምናምን ያላችሁኝ እህቶቼ እንግዲህ ጫፍ ላይ ነኝ። ምኞታችሁን እና መልካም ምኞታችሁን ግለጹልኝ እላለሁ ውድ ቤተሰቦቼ። እና ደግሞ ቀጣይ ያው እንግዲህ እየተዘዋወርን ያው ከማገባው ሰውዬ ጋር ማለት ነው እየተዘዋወርን እንግዲህ የተለያዩ አካባቢዎችን ቦታ ቤት ለምትፈልጉ እንግዲህ እድሉን እናመቻችላችኋለን። በጣም ትልቅ ወደፊት እናንተ የምትፈልጉትን ወይ ደግሞ እናንተ የሚያስፈልጋችሁን ነገር እናቀርባለን በሚለው ያው እንግዲህ ተወያይተናል። ምናልባት ሚዲያ ላይ ባይቀርብም ነገር ግን ያው እኔ መቅረጽ ያለብኝን ነገር መስራት ያለብኝን ለእናንተ ተገቢ ነው የሚባለውን ነገር እንዲያቀርብ ያው ያግዘኛል ማለት ነው ኢንሻአላህ። እና ደግሞ ነገ ከቻልኩኝ ባህራ በመናፈሻው በአክሲዮን ቀርጭልኝ ያላችሁ ልጆች ኢንሻአላህ እንግዲህ ነገ ታውቃላችሁ ገበያ ነው ብያቸዋለሁ። ነገር ግን በዛው ሳልፍ ያው ከተመቻቸልኝ ለሳልፍ ልቀርጽላችሁ እችላለሁኝ። ካልሆነ ጁማአ ኢንሻአላህ ባላ ፍቃድ ጁማአ በጧት ተነስቼ ወይም ከሰዓት እንግዲህ ሂጄ እቀርጽላችኋለሁ ማለት ነው። እንግዲህ እናንተ ያለባችሁ ማበረታታት ነው። ይሄ ሚዲያ በእርግጠኝነት ወደፊት የሆነ ስራ ይሰራል፣ የሆነ ነገር ይጠቅማል። በተለይ ለኛ ከመርሳ ወዲህ ላላችሁ እህት ወንድሞቼ፣ ምክንያቱም የምትፈልጉትን ነገር ልናቀርብ እንችላለን፣ ልንሰራ እንችላለን። እቃ ማዘዝም ሆነ ቤታችሁንም ማሰራት የምትፈልጉ በታማኝነት ይህን ነገር ወደፊት እሰራለሁ ብዬ አስባለሁኝ። እኔ አሁን አይዞሽ ብሎ ከጎን የሚያበረታታ ወይ ደግሞ ስለምፈራ ሀገሩን አካባቢውን ስለማላቅ ለዛ ነው ወጣ ማለት ነው። እና እንግዲህ እዚህ ከጎን የሆነው የሚያግዘኝ ካገኘሁኝ በጣም በትልቁ እሰራለሁ ብዬ አስባለሁ። ውዴቶቼ፣ ውድ ቤተሰቦቼ፣ ለማንኛውም የዛሬውን ቪዲዮ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሀሳቤ ተነሳስቷል ማለት ነው። በአዲስ ምዕራፍ ወይም በአዲስ እንግዲህ ወደፊት ቀጣይ ሁሉም ነገር ይስተካከላል ብዬ አስባለሁ። ለማንኛውም እንኳን ደስ አላችሁ ነው የምለው። አግቢ ውለጂ ቤት ካለ አባወራ አያምርም ያላችሁኝ እንግዲህ አባወራውን አስገብቼ አሳያችኋለሁ ማለት ነው። እንዴት ነው ያምራል አያምርም የሚለውን። በነገራችን ላይ ማገባበት ምክንያት እኔ ዝም ብዬ መኖር እችላለሁኝ አልሐምዱሊላህ። ነገር ግን ልጄ ስለሚያሳዝነኝ ነው። አሁን የሆኑ ህፃን ተዛዝለው ሲመጡ በጣም ነው የሚረበሸው። በቃ እናቴ ልጅ ቢኖር እኮ እንደምታየው እህት ወንድም ቢኖረኝ ይለኛል። ስለዚህ ለሱ እህትና ወንድም እንዲኖረው ነው እንጂ እውነት ለመናገር እኔ ለትዳር መሆን ሰው አይደለሁም። ለምን ይህን የምላችሁ ከጤና አንጻር ነው። ጤና ደግሞ ደም ማነስ ያለበት ሰው ለትዳር ብቁ አይደለም። በፍጹም ትዳር አይመከርም ለደም ማነስ ላለባቸው ሰው ማለት ነው። የኔ ደም ማነስ ደግሞ በጣም የወረደ ነው። በጣም የወረደ ነው። ለምን በምግብ በምናምን የሚተካ አይደለም። እውነት ለመናገር በጣም ከቀን ወደ ቀን እየቀነሰ ነው የሚሄደው እና ደግሞ እርግዝናዬ በጣም ኃይለኛ ስለሆነ ለምሳሌ ሳረግዝ እህል አልበላም፣ አልጠጣም። በቃ መተኛት ብቻ ነው። በጣም እህል ይሸተኛል። ሰው ሁሉ ነው የሚሸተኝ የሚገርማችሁ ማለት ነው። ለዛ በጣም እጎዳለሁ ብዬ አስባለሁኝ። እንግዲህ አላህ ይሄን አስተካክሎ ደግሞ ለልጄ ሴት አጉራሽ ለልጄ አጉራሽ የምትሆን ወንድምም ከሆነ ገዳፊ አይዞህ ባይ እንግዲህ ከስሩ ስለሚያስፈልገው ብዬ ስላሰብኩኝ ነው። እንግዲህ ይሄን ትዳር እኔ ራሴን መስዋዕትነት አድርጌ ወደፊት ቀጣይ እንግዲህ እናየዋለን ማለት ነው። ዱአ አድርጉልኝ ትዳሩ ያማረ የሰመረ እንዲሆንልኝ ማለት ነው። እንግዲህ መቼ ነው እንዴት ነው መጣዩ ምን ያህል ነው እነግራችኋለሁኝ። እንግዲህ ይሄን ምናልባት ተቃውሞ ሊኖረው ይችላል። ነገር ግን ከእናንተ የሚደበቅ ነገር የለም እና ነገ ነው ገበያውን የምገበያው። የሚያስፈልገኝን ነገር ነገ ነው የምገበያው። እንግዲህ ከነገ ቀጥሎ እስከ ቀጣይ ሐሙስ ባሉት ቀናቶች እስኪ ቀኑን ጻፉልኝ በኮሜንት መቼ ቀን እንዲወሰንኩኝ። ከዛ ያወቀ እርግጠኛ ነኝ እኔ ያወቀ በቃ እሸልማለሁኝ ወይ ደግሞ ቡና ጋብዛችኋለሁ ማለት ነው። አንድ ቀን ስመጡ ሀገር ማለት ነው። እስኪ ከነገ ሐሙስ እስከ ሳምንት ሐሙስ ወዲህ ባሉት ቀናቶች ምን ቀን ነው ያሰብኩት አገባለሁ ብዬ
እንግዲህ ይህን ኮሜንት ላይ አስቀምጡልኝ። በተረፈ እንግዲህ ዱዓ አድርጉልኝ። እንግዲህ እውነት እኔ እንጃ መቼም ለራሴ ክፉ ነኝ ወይ ደግሞ መጥፎ ነኝ ብዬ አላስብም። ነገር ግን ትዳር ከፈጣሪ ስጦታ ነው እንጂ እኔ ለባልም ሆነ ለምንም መጥፎ ነኝ ብዬ አላስብም። ደግሞ የሰው ልጅ ማንኛውንም ሰው የሚያይበት የራሱ የሆነ አንገል አለው። እንግዲህ በዛ አንገል እንዴት እንደሚያይ ባላቅም የራሴ ግን መልካም ነኝ ብዬ ነው የማስበው። አንድ ሰው ራሱን መልካም ነኝ ብሎ መሰየም አይችልም። ስለ አንድ ሰው መልካምነት ጎረቤት ይመሰክራል። ነገር ግን በአሁኑ ዘመን ራሳችሁን በራሳችሁ ተመሰገኑ ማለት ነው። እኔ አሁን ለራሴ የምላት ነፍሴ ሆይ አንቺ እኮ ጀግና ሴት ነሽ፣ ብዙ ነገር ያሳለፍሽ፣ ብዙ ነገር የተቋቋምሽ ብዬ ራሴን እመክራታለሁ። የኔ ውድ ብዬ ነው የምጀምረው። ስጀምር በቃ እንዲሁ ብዬ ለራሴ የምነግራት። ሰው እስከሚነግራችሁ ድረስ አትጠብቁ። ሰው እስከሚነግራችሁ ድረስ አትጠብቁ። እና ደግሞ ኒቃብሽ አንድ ብቻ ለምን ሆነ ያላችሁኝ ልጅ አንጦልኝ ብዬ ነበረ፣ አላመጣችሁልኝም። ኒቃብሽ አንድ ነው፣ ኒቃብሽ ቆሻሻ ነው፣ ኒቃብሽ እንዲህ ነው፣ 3 4 መኖር አለበት ያላችሁት። የሰው ልጅ የሚኖረው እንደ ቤቱ ነው፣ እንደ ሌላ ሰው መኖር አይችልም። አሁን ደግሞ እርግጠኛ ነኝ እንግዲህ የማገባው ባል በእርግጠኝነት ይገዛል ብዬ አስባለሁኝ። ቻው፣ እወዳቸዋለሁ፣ አከብራቸዋለሁ። ውድ ቤተሰቦቼ፣ እህቶቼ፣ ወንድሞቼ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። በያላችሁበት የአላህ ሱብሃነሁ ወተዓላ እገዛ፣ ውዴታ፣ ጥበቃ አይለያችሁ። አላህ ይጠብቃችሁ ነው የምለው ውድ ቤተሰቦቼ። በተረፈ በሌላ ቪዲዮ እስካመጣላችሁ ድረስ ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።